ጊዜውን ለመቆጠብና ሕይወቶን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የአርሰናልን ጉዳይ እንመልከት። ዛሬ ምሽት ከባየር ሌቨርኩሰን ጋር ኤምሬትስ ጨዋታውን ያደርጋል። አንድ እኩል የመጀመሪያው ጨዋታ ይጠናቀቀው ከሁሉም እንግሊዝ ቡድኖች ጨዋታ ቀላል ይመስላል አይደለ? ለአርሰናል በሜዳው እንደማድረጉም ይህንን ጉዳይ እንመልከት። ነገር ግን በቡድን ውስጥ አርቴታ መወሰን ያለበት ትላልቅ ውሳኔዎች አሉ ይመስላል። ለምሳሌ የቡካዮ ሳካ የዚህ ውድድር ዓመት ብቃት ከሌሎቹ ዓመታት አንጻር በጣም የወረደ ነው አይደለ? ቡካዮ ሳካ ከራሱ ከቡካዮ ሳካ ካወዳደረ ነው። ማዱዌኬ ደግሞ በሚገባበት ሰዓት ለአርሰናል ፍጹም ቅጣት ምቶችን ጨምሮ ሌሎች ጥሩ እንቅስቃሴዎችን የሚያደርግባቸው ጨዋታዎች በስተዋልና ቡካዮ ሳካን ማስቀመጥ ያለበት ጊዜ ነው ወይ የሚለውንም እናንሳ። የባለፈው ጨዋታ ላይ ከባየር ሌቨርኩሰን ጋር በባየር አሬና ያደረጉት ጨዋታ በቡካዮ ሳካ የአርሰናል ተጫዋችነት ታሪክ በእኔ የማስታወስ አቅም ቢያንስ በጣም ደካማው ፐርፎርማንስ ነበር። ጥሩ አልተጫወተም። አይናችንም ይነግረናል፣ ስታቱም ይነግረናል፣ ቪዥዋል ኦብዘርቬሽንም ስታቲስቲካል ፋክቱም የሚናገረው ጥሩ እንዳልተጫወተ ነው። ጥሩ እንዳልተጫወተ ብቻ ሳይሆን ባለፉት ጥቂት ዓመታት አርሰናል ጎል አብዝቶ በሚፈልግበት 1-0 እየተመራ ባለበት ጊዜ በታክቲካዊ ምክንያቶች ተጎርቶ ከሆነ አንድ ነገር፣ በታክቲካዊ ምክንያቶች ግን ቀይሮ አስወጥቶት አይተን አናውቅም። በቀደም ቀይሮ አስወጣ እና ለምንድነው ቀይሮ ያስወጣው ሲሉት ለምን ቀይሮ እንዳስወጣው ለነገሩ ጨዋታውን እያየሽ ማንም ሰው የተገረመ አይመስለኝም። እሱ ተቀይሮ በወጣበት ጊዜ ግን የተለየ ነገር ፈልገን ነው አለ፣ ሌላ ነገር አስፈልጎ ነው አለና ማዱዌኬ የአርሰናልን ማጥቃት የሱ ብቻ ሳይሆን የካይ ሃቨርትዝም መግባት የአርሰናልን ማጥቃት በመጠኑ አሻሽለውታል። ቢያንስ ትልቅ ማሻሻል አልነበረም፣ ግን በጨዋታ ውስጥ ቁልፍ በሆነው አጋጣሚ ላይ ማዱዌኬ ላይ በተሰራ ጥፋት ምክንያት ነው የፍጹም ቅጣት ምቱ እየተገኘው። አርቴታ ከዛ በኋላ ከኤቨርተን ጨዋታ በፊት በሰጠው ጋዜጣዊ መግለጫ ላይ ተጫዋቹ ላይ ቡካዮ ሳካን በተመለከተ ሙሉ መተማመን አለኝ ኤንድ ዊ ላቭ ሂም፣ በዚህ እድሜው በ24 ዓመቱ ያሳካው ነገር በጣም ትልቅ ነው። ገና በ17 ዓመቱ ነው ለአርሰናል ዋናው ቡድን መጫወት የጀመረው ብሏል። ግን ሜዳ ውስጥ አልነበረም። በቀደም አንድ ሙከራ ብቻ ነው ያደረገው፣ እሱም ብሎክ የተደረገ ሙከራ ነው። አንድም የተሳካ ክሮስ አላደረገም። 14 ጊዜ በጨዋታው ላይ ኳስ ተቀምቷል። የሚያስደነግጥ ፐርፎርማንስ ነው ተጫዋቹ ያሳየው። ከዛ በኋላ ነው ኖኒ ማዱዌኬ የገባውና አሁን ዛሬ አርሰናል ከእንግሊዝ ቡድኖች ሁሉ የተሻለው አድቫንቴጅ አለው ካልን በኖኒ ማዱዌኬ ኢንተርቬንሽን ምክንያት የተገኘ እድል ነው። የፍጹም ቅጣት ምት የተገኘው እሱ ላይ በተሰራ ጥፋት ነው። የበለጠ ሪስክ የሚወስድ ተጫዋች ነበር እና አሁን እያሳለፈ ባለው ሲዝን ላለፉት 4 ዓመታት በሁለቱም መለኪያዎች በአሲስትም በጎልም ደብል ዲጂት ላይ ይደርስ ነበር። ቢያንስ 10 ጎል ያስቆጠር ነበር። ቢያንስ 10 አሲስቶች ይሰጥ ነበር። ምን ማለት ነው? በየአመቱ የ20 የጎል አስተዋጽኦች ነበሩት ማለት ነው። በዚህኛው የውድድር ዘመን ላይ አሁን ባለበት ሁኔታ ግን እነዚህ ሁለቱን ቁጥሮች ላይ የሚደርስ አይመስልም። ሰዎች የሚያቀርቡት አንደኛው ምክንያት የኮሌክቲቭ ፋቲግ ነው። ብዙ ተጫውቷል፣ በቅርብ አመታት ብዙ ተጫውቷል። ምክንያቱም ሚኬል አርቴታ ከኃላፊነት ወደ ኃላፊነት ከመጣበት ጊዜ ወዲህ ብቻ እንኳን 300 ጨዋታ አድርጓል። 300 ጨዋታ እና ለአመታት ደግሞ በአርሰናል ውስጥ የነበረው አንዱ ጥያቄ አሁን ማዱዌኬ የመጣና የሮቴሽን እድል ተፈጠረ ወይ በቀደሙ ጨዋታ ላይ እንዳየነው አይነት እሱን ቀይሮ የማስወጣት እድል ወይ አንዳንድ ጨዋታዎች ላይ ማሰረፍ እድል ተገኘ እንጂ ቡካዮ ሳካ በእያንዳንዱ ሲዝን አርሰናል ከሚያደርጋቸው ጨዋታዎች መሰለፍ ብቻ ሳይሆን ከ90% በላይ በሚሆኑት ደቂቃዎች ላይ ይሰለፍ ነበር። አንዳንዶቹ ሲዝኖች ላይ 95% ደርሶ ያውቃል። በሌላ ሲዝን 93% ደርሶ ያውቃል። ጨዋታ ብቻ ሳይሆን እያንዳንዱን ጨዋታ 90 ደቂቃ ነው ይጫወት የነበረው። ይሄ ደግሞ በአመታት ውስጥ ሲሆን ለእንግሊዝ ብሔራዊ ቡድንም የመጀመሪያ ጀማሪ የመስመር ተጫዋች ነው። የአውሮፓ ዋንጫዎች ዓለም ዋንጫዎች በመጡበት ጊዜ በሙሉ ግን በመካከል ባሉት ኢንተርናሽናል ጨዋታዎችም ሁሉንም የእንግሊዝ ጨዋታዎች ይጀምራል።
የእንግሊዝ ብሔራዊ ቡድን የመጀመሪያ ተመራጭ የቀኝ ክንፍ ተጫዋች ስለነበር ስለዚህ ለክለቡም ለብሔራዊ ቡድኑም ብዙ ጨዋታዎች ሲያደርግ የቆየ ተጫዋች ነው። ደግሞ እንደምታስታውሹ ባለፈው ዲሴምበር ላይ ለ4 ወር ከሜዳ ያራቀው ሰርጀሪ ጭምር የጠየቀ በእግር ኳስ ተጫዋችነት ታሪኩም የመጀመሪያውን ትልቅ ጉዳት ገጥሞታል። የመጀመሪያው ትልቅ ሜጀር ጉዳት ነው እና ለእኔ አዲስ ነገር ተመልሼ ጥሩ መጫወት ይችል ይሆን፣ ተመልሼ ስፕሪንት ማድረግ ይችል ይሆን የሚል ጥርጣሬ ነበረኝ አለ። አንድ ስካይ ላይ ያየሁት መለኪያ ግን ለምሳሌ ወዲያው የመሰለኝ ነገር ይሄ አትሌቲክ ኳሊቲ የሚሉት አለ እንደ ልብ ስፕሪንት ማድረግ እንደ ልብ መሮጥ አለመቻል። ምክንያቱም የሃምስትሪንግ ጉዳት በተለይ ለአክስለሬሽን ተጫዋቾች ሊገጥምሽ የሚችለው የመጨረሻው መጥፎ ጉዳት ነው። ማይክል ኦዌን ከሁለት ተጫዋች እኮ ነው። ማይክል ኦዌን ከነዛ ሃምስትሪንግ ጉዳቶች በፊትና በኋላ ፍጹም አንድ አይነት ተጫዋች አይደለም። ሰዎች በሌት ቨርዥን ማይክል ኦዌን ምክንያት መጀመሪያ አካባቢ በ17 ና በ18 ዓመቱ የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ሆኖ የጨረሰ ልጅ ነው። በ17 በ18 ዓመቱ ይረሳል አንዳንድ ጊዜ ማይክል ኦዌን ጥሩ ተጫዋች እንደነበር፣ በተለይ በልጅነቱ ብዙ ጊዜ ላለው ደምሴ ዳምጤ በጣም ይወደው ነበር። ብዙ ጊዜ ሬዲዮ ላይ ሲያወራው ሰማ ነበር። ግን ከዛ በኋላ እነዛ የጡንቻ ጉዳቶች መደጋገም ሲጀምሩ ኦዌን ያጣው ትልቁ ነገር ያንን አክሰለሬሽን። ማይክል ኦዌን እንደ ድሮ አክሰለሬት ማድረግ አልቻለም። እንደ ጀርባ ከጀርባ መሮጥ አልቻለም። እንደ ልቡ መስፈንጠር አልቻለም። ስለዚህ በቃ ያንን ወይ የፕሌሜኪንግ ችሎታ የለውም። ወደ ኋላ እየተመለሰ እንደ ካረም ቤንዜማ ሊጫወት አይችልም። ዋናውን አሴቱን ያጣው ማለት ነው እና ስለ ሳካም የነበረው ፍርሃት እሱም ፍጹም ስፒድ ላይ መሰረት ያደረገ የክንፍ ተጫዋች ባይሆንም ግን ለማንኛውም የክንፍ ተጫዋች አክስለሬት ማድረግ መቻል አስፈላጊ ነገር ነው። ፍጥነት መቀየር መቻል በጣም አስፈላጊ ነገር ነው። ስካይ እንደሚለው ቡካዮ ሳካ እነዚህን በጣም አስፈላጊ የሆኑትን ፊዚካል ኤሌመንቶች አላጣቸው። እንዲያውም በዚህ ውድድር ዘመን ቶፕ ስፒዱ ባለፉት ዓመታት ከነበሩት ጋር በጣም ተመሳሳይ ነው። ግን የስፕሪንት ሪፒቲሽን ደግሞ ይባላል። በጨዋታ ምን ያህል ነው ፈጣን ሩጫዎች በድግግሞሽ የምታደርጊው? በየጨዋታ 13 ገደማ ያደርጋል። በየጨዋታ 13 ስፕሪንት ላይ ደርሶ አያውቅም። ስለዚህ ያ ኢንሂቢት አድርጎት ከሆነ ጉዳቱ ሰውነቱን እንዳያምነው አድርጎት ከሆነ ትረስቲንግ ዩር ቦዲ የሚሉት ነገር አለ አድርጎት ከሆነ የሚል ጥርጣሬ ነው የነበረኝ ሲጫወት ሳይሆን እንደዛ ይመስል ስለነበር። ስካይ ደግሞ እነዚህን መለኪያዎች ተጠቅሞ በጭራሽ እነዛን አካላዊ ግብአቶች አላጣቸው። ያጣው ትልቁ ነገር ፕሮዳክቲቪቲ ነው። ቅድም እንዳነሳሁት ባለፉት ዓመታት ይሄ ተጫዋች በእያንዳንዱ ውድድር በትንሹ የ20 ጎል ኮንትሪቢሽን ይኖረው ነበር። ለ4 ሲዝን ይሄን አድርጎታል በትንሹ። ስለዚህ በእንደዚህ አይነት ከሌቨርኩሰን ጋር በሚደረጉ ጨዋታዎች አርሰናል ማሸነፍ አለበት። የዛሬውን ጨዋታ የማሸነፍ ግዴታ አለበት አርሰናል ይህን ጨዋታ ለማለፍ። ምክንያቱም እዛኛው ጨዋታ ላይ አቻ ያለቀው። ስለዚህ ጨዋታው ሲጀመር ኢትስ ኦል ስኩዌር። ስለዚህ የግድ ጎሎች ማስቆጠር አለበት። በእንደዚህ አይነት ምሽት ደግሞ ከትልልቅ ተጫዋቾችሽ ነው ይህንን የምትጠብቂው። ሳካ ትልልቅ ከሚባሉት የአርሰናል ተጫዋቾች መካከል አንደኛው ነው። ትልቁ ደሞዝ የሚከፈለውም ተጫዋች እሱ ነው። በቅርብ ጊዜ አዲስ ኮንትራት ፈርሟል። የአርሰናል ሁለተኛ አንበል ነው። ስለዚህ ከመሪዎቹ መካከል አንደኛው ነው። ትልቅ ፕሮፋይል ያለው ተጫዋች ነው። በዚህ ጊዜ ግን እያሳለፈ ያለው ሲዝን ከዚህ በፊት ከነበሩት ሲዝኖች ጋር የሚነጻጸር አይደለም። አይ ቲንክ 5 ጎል ብቻ ነው ያስቆጠረው፣ 8 አሲስት ብቻ ነው የሰጠው እና ይሄ ለሳካ አይነት ተጫዋች ደካማ ቁጥር ነው እና ከዚህ በፊት የነበረው ቁጥር ላይ የሚደርስ አይመስልም። ትልቁ ልዩነት በፕሮዳክቲቪቲ ላይ ያለ ልዩነት ነው። በፊዚካል ኤሌመንቶች ላይ ያለ ልዩነት አይደለም። ምንም ተጽዕኖ የለውም ልል አልችልም፣ ግን አንዱ ችግር እሱ ነው። በሚያስቆጥራቸው ጎሎች፣ በሚሰጣቸው አሲስቶች፣ በጨዋታ በሚሞክራቸው ሙከራዎች፣ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ በሚነካቸው ኳሶች፣ በየጨዋታ በሚፈጥራቸው የጎል እድሎች፣ በእነዚህ ሁሉ በጣም ጠቃሚ በሆኑ የማጥቃት መለኪያዎች ከጎል ማስቆጠርና ከአሲስት ባሻገር እነዚህ የቶፕ ላይን ነምበርስ ከሚባሉትም በሌሎችም የማጥቃት መለኪያዎች በጣም ወርዷል። አሁን እንደ ድሮ ስታር ቦይ እኮ የሚባልበት ጊዜ አብቅቷል። አሁን 24 ዓመቱ ነው። ስለዚህ በወጥነት ዴሊቨር ማድረግ ያለበት ሲዝን ላይ ነው ያለው። ግን ማብራሪያዎች አሉት ለምን እንደዚህ ሆነ የሚለው በቂ ማብራሪያዎች አሉት። አሁን አንደኛ አንዳንድ አሰልጣኞች የሚሉት ነገር አለ። ሪትሚክ ነበር ባለፉት ዓመታት ቢበዛበትም ግን ሁልጊዜ ያለማቋረጥ የሚጫወት ተጫዋች ነበር። አንድ ጊዜ ያስታውሳለሁ አርሰን ቬንገር ከማንቸስተር ዩናይትድ ጋር ጨዋታ እየጠበቃቸው ቀጥሎ ከአንድ የቻምፒየንሺፕ ቡድን ጋር ወይ 3ኛ ዲቪዚዮን ቡድን ጋር ጨዋታ ነበራቸው እና ከትልቅ ጨዋታ በፊት ሎጂካል የሆነው ነገር ምንድን ነው? ትልቅ ተጫዋችን ማሳረፍ ነው አይደለም? ለዛ ጨዋታ መቆጠብ ነው። ኃይሉን ትንፋሹን ሰብሰብ እንዲያደርግ ማድረግ ነው። አጫውቱት ቲዬሪ ኦንሪ እና እሳቸው ምን አሉ?
እንዴት ታሰልፈዋለህ እዚህ ጨዋታ ላይ ማንቸስተር ዩናይትድ እየጠበቃችሁ? ያኔ ደግሞ በእንግሊዝ እግር ኳስ በጣም ትልቁ ጨዋታ ከማንቸስተር ዩናይትድ ጋር አርሰናል የሚያደርገው ጨዋታ ነው። እያንዳንዱ ተጫዋች በተለያየ ሁኔታ ነው ሪስፖንድ የሚያደርገው። ለጨዋታም ለረፍትም ተጫዋቾች ሪስፖንድ የሚያደርጉበት መንገድ በጣም ይለያያል እና አሳርፌው ከዚህ በፊት ሞክሬው አውቃለሁ። ሪትሙን ያጣል። በተለይ ከትልቅ ጨዋታ በፊት ያሉትን ተከታታይ ጨዋታዎች መጫወት አለበት። እንዲያውም ከሀይ ኢንቴንሲቲ ትሬኒንግ ይልቅ ከኛ ልምምድ ይሄኛው ጨዋታ በኢንቴንሲቲው አነስ ያለ ነው። ከአርሰናል ልምምድ ከሮዘርሃም ጋር የሚደረግ የኤፍ ኤ ካፕ ጨዋታ ኢንቴንሲቲ ያንሳል፣ ምክንያቱም በሁለቱ ቡድኖች መካከል በጣም ሰፊ የክላስ ልዩነት ስላለ። ስለዚህ ቅዳሜ ሀይ ኢንቴንሲቲ ልምምድ ከሚያደርግ የጨዋታ ሪትም ውስጥ ሆኖ ግን ያ ጨዋታ ሳያልፈው ከትልቅ ጨዋታ ፊት ባሉ 3-4 ጨዋታዎች ላይ በተከታታይ ቢጫወት ጥሩ ነው የሚል ሎጂክ አቅርበው ያውቃሉ። ለምሳሌ አንዳንድ የሪትም ተጫዋቾች የሚባሉ አሉ፣ ጥሩ እንዲጫወቱ በተከታታይ መጫወት ያለባቸው ያለ ማረፍ በጭራሽ ያለ ማረፍ ሳይሆን ግን ብዙ መጫወት ያለባቸው ተጫዋቾች አሉ እና ሳካ ያለፉትን ተከታታይ ሲዝኖች ካየሽ በ2022-23 የውድድር ዘመን ለእንግሊዝ የተጫወታቸውን ጨዋታዎች ጨምሮ 74 ደቂቃ ይጫወት ነበር፣ በአቬሬጅ ከእያንዳንዱ 90 ደቂቃ ማለት ነው። በ2023-24 የውድድር ዘመን 79 ደቂቃ ይጫወት ነበር። ባለፈው የውድድር ዘመን ወደ 72 ደቂቃ ዝቅ አለ፣ ዘንድሮ ወደ 65 ደቂቃ ወረደ። በዚህኛው የውድድር ዘመን አርሰናል ካደረጋቸው 42 ጨዋታዎች እሱ 19ኙን ብቻ ነው 90 ደቂቃ የተጫወተው። አንዱ ትልቁ የጎደለው ነገር ሪትም ነው። ወደ ሌላ ኤክስትሪም ሊሄድ ነው ማለት ነው። ድሮ ያለ ማረፍ ይጫወት ነበር። አሁን ደግሞ በአስገዳጅ ሁኔታም በነዛ ደጋግመው በገጠሙት ከአንድ ዓመት ባነሰ ጊዜ ውስጥ በገጠሙት 3 ጉዳቶች ምክንያት አርቴታ ተገዶ ተጫዋቹን ማሰለፍ እየፈለገም ግን በአስገዳጅ ሁኔታ ጨዋታዎች እንዳይሰለፍ ይደረግ ነበር። አንዳንዶቹን በምርጫ እንደ ማድዌኬ አይነት ሌላ አማራጭ ስላለው ማክስ ዳውማንን ሳልቆጥር ማለት ነው ወይም ኤታን ዋኔሪ በነበረበት ጊዜ እዛ ቦታ ላይ መጫወት ይችል የነበረን ተጫዋች ሳልቆጥር ማለት ነው እና በዛ ምክንያት ያጣው አንድ ሪትም አለ የተከታታይ ጨዋታዎች ላይ መሰለፍ ነገር። ግን በቀደም የነበረበትን ሁኔታ የሚያብራራ ይመስለኛል። ቡድኑ ጎል እየፈለገ በጣም በወሳኝ የቻምፒየንስ ሊግ ጨዋታ ላይ ቀይሮ አስወጥቶታል። ከ4 ድሪብሎች መካከል አንዱን ብቻ ነበር ያሳካው። ከተሳተፈባቸው 8 የ1-1 የሜዳ ውስጥ ፍልሚያዎች መካከል 2ቱን ብቻ ነው ያሸነፈው። በጎል ብቻ ብትወስድ ይመሳ በ20 ጨዋታ ባለፉት 20 ጨዋታዎች የኤቨርተኑን ጨዋታ ጨምሮ ማለት ነው ኤቨርተኑን ጨዋታ የተሻሻለ እንጂ ምርጥ አልነበረም። በቀደመው የሌቨርኩሰን ጨዋታ የተሻሻለ ይሆናል እንጂ ቡካዮ ሳካ መጫወት ከሚችልበት ስታንዳርድ አንጻር ካየ ነው ሌላ ደከም ያለ ፐርፎርማንስ ነው የነበረው። በ20 ጨዋታ 2 ጎል ነው ያስቆጠረው። ባለፈው ብራይተን ላይ ያስቆጠረውን ትልቅ ዲፍሌክሽን የነበረበትን ጎል ጨምሮ ማለት። ሌላኛው ወልቭስ ላይ 20ኛው ቡድን ላይ ያስቆጠረው ጎል በ20 ጨዋታ 2 ጎሎች ብቻ ነው ያሉት እና ኦኬ 9 ጎልና 5 አሲስት 9 ጎል ደብል ዲጂት ጎል ላይ ሊደርስ ይችላል። የተወሰኑ የፍጹም ቅጣት ምት ጎሎችም አሉት እና በዚህ በፕሮዳክቲቪቲው በኩል በጣም ቀንሷል። ግን ቅድም የጉዳቶቹን ጉዳይ ሳነሳ ከዛ የመጀመሪያ የእግር ኳስ ተጫዋችነት ታሪኩ ትልቅ ጉዳት በኋላ በተለይ ለእግር ኳስ ፍጥነትን መሰረት ላደረገ ተጫዋች የመሰል ጉዳት በጣም መጥፎ ነው። ቅድም የሃምስትሪንግ ጉዳቱን ስጠቅስ ነበር። ግን በዚህ ሲዝን ብቻ አንድ ጊዜ ባለፈው ከሊድስ ጋር ካስታወስ ሌላ ጉዳት ገጥሞት በሊድስን 4-0 ባሸነፉበት ጨዋታ ላይ ጨዋታው ከመጀመሩ በፊት ነው ያልተሰለፈው። ገና ወደ ላይናፑም አልመጣም። ስለዚህ ማድዌኬ እንዲጀምር ሆነ። አጋጣሚ ሆኖ ማድዌኬ በጣም ጥሩ ተጫወተ። የመጀመሪያዎቹ 2 ጎሎች ከሱ የመጡ ናቸው። በኋላ አንደኛው ጎልም በሱ ስም ተመዘገበ። የመጀመሪያው ጎል ሲቆጠር ፕሪሚየር ሊግ ለሱ ነው የሰጠው ያንን ጎል። ከሊድስ ጋር በመጀመሪያው ዙር በኤምሬትስ ባደረጉትን 5-0 ባሸነፉበትም ጨዋታ እዛም ጨዋታ ላይ ተጎድቶ ተቀይሮ እንዲወጣ ሆኖ ነበር። በመጎዳት ለማይታወቅ ተጫዋች አሁን የጉዳቱ ድግግሞሽም አንዳንድ ፎርሙ ላይ ተጽዕኖ እንዳሳደሩበት መረዳት ይቻላል። ግን ቅድም እስካ የጠቀሰው ጂኒየስ አይኪው የሚባል አንድ ዳታ ትራክ የሚያደርግ ካምፓኒ አለ እና ቶፕ ስፒዱ አልቀነሰም፣ እንዲያውም የበለጠ ብዙ ስፕሪንቶች ያደርጋል ካለ 13.7 ስፕሪንቶች በየጨዋታው ያደርጋል። እነዚህ ፈጣን ሩጫዎችን በመደጋገም ያደርጋል። ከዚህ በአርሰናል ተጫዋችነት 12.8 ስፕሪንቶች ነው በጨዋታ ያደርግ የነበረው። ስለዚህ ጉዳቶቹ ብዙ እነዚህን አካላዊ ቅልጥፍናዎች ፈጣን ሩጫዎች የማድረግን ችሎታ አልከለከሉትም። ስለዚህ ታክቲካል ምክንያት አለ ማለት ነው።
ያ ታክቲካል ምክንያት አይ ቲንክ ለመረዳት በጣም ከባድ አይመስለኝም። ሳካ ከኋላው ከጎኑ እና ከፊቱ በጣም ጥሩ አጣማሪዎች ነበሩት። አሁን መጥፎ ናቸው ያልኩ ሳይሆን ሌላ አይነት ካራክተሪስቲክስ ያላቸው ናቸው። ከኋላው ቤን ዋይት ነበር። ቤን ዋይት ያለማቋረጥ ኦቨርላፕ የሚያደርግ የተች ላይን የክንፍ ተጫዋች የሚባል በብዙ ጨዋታዎች ላይ እንዲያውም እንደ መስመር ተከላካይ ሳይሆን እንደ ክንፍ ተጫዋች የሚጫወት በላይኛው የሜዳ ክፍል የሚገኝ ቡካዮ ሳካን ደብል ማርክ ማድረግ እንዳትችል የሚያደርግ በሁለት ሰውም መቆጣጠር ደብል ዳውን ሲደረግ ብዙ ጊዜ አይተን እናውቃለን። በፕሪሚየር ሊግ እስከዚህኛው ሲዝን ድረስ ብዙ ፋውል የሚሰራበት ተጫዋች ቡካዮ ሳካ ነው። የተጋጣሚ ቡድኖች ለመቆጣጠር ይሞክራሉ። የአርሰናል ትልቁ የጎል ስጋት የነበረው ተጫዋች እሱ በመሆኑ ምክንያት ጎል በማስቆጠርም የጎል እድል በመፍጠርም በሌሎችም መለኪያዎች ቤን ዋይት የሚኖር ከሆነ ግን ሁል ጊዜ ተጨማሪ አውትሌት አለ ማለት ነው። ስለዚህ ብዙ ኦቨርሎድ መፍጠር አትችልም እና ሁል ጊዜም የተጋጣሚ ቡድን ትኩረት የሚወስድ የኦቨርላፒንግ ተጫዋች አለው። አንድ ሁለተኛው ከጎኑ ደግሞ ኦደጋርድ ነበር። ኦደጋርድ የግራ ስምንት የቀኝ ስምንት ነው። ሀይሊ ክሬቲቭ ተጫዋች ነው። ጥሩ ፎርም ላይ በሚገኝበት ጊዜ ለምሳሌ ቅድም ያነሳሁት 2023/24 የውድድር ዘመን ላይ በክፍት ጨዋታ ብቻ 96 የጎል እድል ፈጥሯል። እዛ ላይ 12 ምናምን ጎል ያስቆጥራል፣ 16 ጎል ያስቆጥራል ምናምን። በተለያዩ ሲዝኖች ይህን ያህል የጎል ቁጥር ሲያስመዘግብ አይተን እናውቃለን። ግን ከሁሉ በላይ በጠባብ ስፔስ ጥሩ ኮምባይን ማድረግ የሚችል ተጫዋች ነው እና በሶስቱ ተጫዋቾች መካከል የአርሰናል ማጥቃት የተመሰረተው በዚህ ትሪያንጉሌት መሀል ነው ይባል ነበር፣ በዋይት በኦደጋርድ እና በሳካ። ቤን ዋይት 2 ሲዝን አልተጫወተም። አምና 9 ጌም ብቻ ነው የጀመረው። በቀደም ይነግርሻል ምን አይነት የፊትነስ ሁኔታ ላይ እንዳለ። ከኤቨርተን ጋር ዋይት ማነው ቲምበር ተጎርቶ ሲወጣ ክርስቲያን ሞስኬራ ነው የገባው። አርቴታ በቃ የዋይትን ፊትነስ አያምንም። አሁን ብዙ ጊዜም የአርሰናል ስብስብ ውስጥ የለም እና ያለፉት 2 ሲዝኖች እንጃ በ20 ጨዋታ የጀመረ አይመስለኝም በ2 ሲዝን። አሁን የፊትነስ ስትራግል ላይ ነው ያለው እና የአርሰናል ቁጥር 1 ፉልባክ የሚሆንበትም ጊዜ ያበቃ ይመስለኛል። ከዚህ በኋላ ቁጥር 1 ፉልባክ አይሆንም። ቲምበር ከአርሰናል ኮንሲስተንት ተጫዋቾች መካከል አንደኛው ነው። ከዛ ከፊቱ ደግሞ ከሀቨትስ ጋር ነበር የሚጫወተው። ሀቨትስ ቅድም እንዳልኩት ፊክስድ አጥቂ አይደለም፣ ወደ ጨዋታው የሚመጣ የአማካይነት ዝንባሌ ያለው 9 ቁጥር። አሁን ምን ማለት ነው? ሳካን የሚከቡት ተጫዋቾች ፕሮፋይል ከሳካ ጨዋታ ጋር ኮምፕሊመንታሪቲ ነበረው ማለት ነው። ኦቨርላፕ የሚያደርግ ፉልባክ፣ ወደ እሱ ስፔስ ተጠግቶ የሚጫወት የቀኝ 8 ቁጥር፣ ከፊቱ ሞባይል የሆነ ለሱ ስፔስ የሚተው ወይም ከተጋጣሚ ቡድን ተከላካዮች መካከል አንዱን ቢያንስ አንዱን ድራግ አድርጎ የሚያወጣ ሳካ የሚሮጥበትን ስፔስ የሚተው ተጫዋች ነበር። አሁን እነዚህ ተጫዋቾች የተተኩት ኤዜ፣ ቲምበር እና ዮኬሬስ ናቸው አብሮት የሚጫወቱት። ሁሉም ጥሩ ተጫዋቾች ናቸው። ሶስቱ በቅርብ ጊዜ አርሰናል ያስፈረማቸው ናቸው፣ ግን በካራክተሪስቲክስ በጣም የተለያዩ ናቸው። ቲምበር የበለጠ ዲፌንሲቭ ነው፣ የበለጠ ፖዚሽናል ነው አጫወቱ እና አርቴታ በሚሰጠው አሳይመንት ምክንያት በቀደም እንዲያውም በዛብኝ አደገኛ ቦታ ላይ ብዙ ኳስ የሚነካው የአርሰናል ተጫዋች እሱ ሆነ። ስለዚህ ከዋይት እንዴት ያነሰ ያጠቃል እንላለን? እንደዛ ከሆነ በየጨዋታው 4 አቬሬጅ ካለው የተጋጣሚ ቦክስ ሳጥን ውስጥ እንዴት ያነሰ እንላለን? ተቃርኖ ሊመስል ይችላል በመጠኑ ግን ልዩነቱ ምንድን ነው? የሳካን ሚና ዲፋይን አደረገው። ቤን ዋይት በውጭ በኩል የኦቨርላፕ ሩጫ ያደርጋል ማለት፣ ሳካ ብዙ ኢንቨርት ያደርጋል ማለት፣ የኢንሰርሽን ሩጫዎች ያደርጋል ማለት ነው አይደል? አሁን ልዩነቱ ምንድን ነው? አንደርላፕ የሚያደርገው ቲምበር ነው ሳጥን ውስጥ፣ ሳካ የበለጠ የተች ላይን ተጫዋች ሆነ። ስለዚህ ሳጥን ውስጥ በአርሰናል ተጫዋችነት በአቬሬጅ በተለይ ክንፍ ተጫዋች አድርጎ መጠቀም ከጀመረ በኋላ ሚካኤል አርቴታ አነስተኛውን የተጋጣሚ ቡድን ሳጥን ውስጥ ኳስ የሚነካበትን የውድድር ዘመን ነው እያሳለፈ ያለው ማለት ነው። ስለዚህ የቲምበር አጫወት ከዋይት አጫወት በጣም የተለየ ነው። በማጥቃት ያነሳ አይደለም፣ 10 የጎል ኮንትሪቢዩሽን አለው። እንዲያውም የበለጠ በቆሙ ኳሶች በሚያስቆጠራቸው ጎሎችም ምክንያት በጣም ኢንቴሊጀንት በመሆኑ ምክንያት ተጨማሪ ጎሎችና አሲስቶች አሉት። ግን የሚያጠቃበት መንገድ ከቲምበር የተለየ ነው። ያ ደግሞ ሳካ መያዝ የሚፈልጋቸውን ስፔሶች ፉልባኩ እንዲይዝበት አድርጎታል። ካራክተሪስቲክሳቸው ይለያያል ስል ለዛ ነው። እና ደግሞ የበለጠ ፖዚሽን አለው። ካየሹ ደሽ ነው፣ ሴንተር ባክ ነው። ያኛውም ሴንተር ባክ ነበር፣ ግን ያኛው የበለጠ ኦቨርላፕ የሚያደርግ ተጫዋች ነበር። ሁለተኛው ኤዜ ነው። ኤዜ የቀኝ 8 ቁጥር አይደለም ሲጀመር። እንዲያውም አሁን የበለጠ ሴንትራል ቦታ ላይ መጫወት ጀመረ። እንዲያውም የበለጠ የበቀደሙ የአርሰናል እና የኤቨርተን ጨዋታ ላይ በቅርብ ጊዜ ካየኋቸው የኤዜ ቤስት ፐርፎርማንሶች መካከል አንዱን አየን። ግን
የተጫወተው በክሪስታል ፓላስ ይጫወት የነበር ሂት ማፑን አይተሹ እንደሆነ ተች ማፑን አይተሹ እንደሆነ ሎኬት ልታደርጊው ብትሞክር የበለጠ ሌፍት ሳይድድ ቴን የሚባለው ከሳካ በጣም ርቆ ነው የሚጫወተው። ግን እንደው ሌሎች ጨዋታዎች ላይ ሲጫወትም የበለጠ ሴንትራል የበለጠ የ10 ቁጥር ተጫዋች እንጂ እንደ ኦደጋርድ የቀኝ 8 አይደለም። ስለዚህ እነዚህ ከዚህ በፊት አብረውት ይጣምሩ የነበሩ ተጫዋቾች የሚይዟቸውን ተመሳሳይ ስፔሶች አይደለም እነዚህ ተጫዋቾች የሚይዙት። በፕሮፋይል በቃ የተለየ ፕሮፋይል ያላቸው ናቸው። ኦደጋርድ የኮምቢኔሽን የሃይ ተች 1-2 መጫወት የሚወድ የሃይ ቮሊዩም ተጫዋች ነው። ይሄኛው ኤዜ ደግሞ እንደዛ አይነት አይደለም። አሁን በቀደም 7 ሙከራ አደረገ ኤዜ 7 ሙከራ ነው ያደረገ። ከሁሉም የአርሰናል ተጫዋቾች የበለጠ ብዙ ሙከራ ነው የሞከረው። ኦደጋርድ ለምሳሌ እንደዛ አይሞክርም በአንድ ጨዋታ። የበለጠ ሴፍ ተጫዋች ነው። ከ7ቱ 6ቱ ከፍጹም ቅጣት ምት ሳጥን ውጭ የተደረጉ ናቸው እና ሌላ አይነት ካራክተሪስቲክስ ያለው ነው። በጨዋታ በሚነካቸው ኳሶችን በእርግጥ በቀደም ብዙ ተሳትፏል። 58 ጊዜ ነው ኳስ የነካው ከኤቨርተን ጨዋታ በኋላ እና ከነዚህ ተጫዋቾች ጋር ትክክለኛው ኬሚስትሪ እስካሁን ድረስ አልተፈጠረም። ሳካና ኤዜ አይ ቲንክ 14 ጨዋታ አብረው ጀምረዋል በዚህ ውድድር ዘመን። አንዱ ለአንዱ የሰጠውን አሲስት አላስታውስም እስካሁን ድረስ። ከኦደጋርድ ጋር የነበራቸው መግባባት ግን በጣም በጣም አስደናቂ፣ ከሜዳ ውጪም በሜዳ ውስጥ አጠገቡ የሚጫወቱ ተጫዋቾች ሁኔታ ኮንዲሽን አድርጎታል። እና ለምሳሌ ከፊቱ ደግሞ ዮኬሬስ ነው ያለው። ከዮኬሬስ አይነት አጥቂ ጋር ተጫውቶ አያውቅም ጭራሽ። ዮኬሬስ በቃ አውት ኤንድ አውት ክላሲክ 9፣ ሃቨርትዝ ፌክ 9። እንዲያውም ሜሪኖ የበለጠ ከሃቨርትዝ ጋር ይቀራረባል፣ በስታይል ይቀራረባል። እና ሳካ ለዮኬሬስ፣ ዮኬሬስ ለሳካ ኳስ አቀብለው ጎል ተቆጥሮ አያውቅም በዚህኛው የውድድር ዘመን። እንግዲህ ሳካ ከአርሰናል ክሬቲቭ ተጫዋቾች መካከል አንደኛው የሚባል ለቡድኑ ጎል አስቆጣሪ 9 ቁጥር አሲስት ሰጥቶት አያውቅም። ያኛውን በተቃራኒው ግን እንደው አሲስቱን ብቻ ልተወው፣ ሌላ አንድ ቴሌግራፍ ላይ ያየሁትን ቁጥር ልንገርሽ። ሳካ በጨዋታ ከዮኬሬስ የሚቀበለው የኳስ መጠን 1.9 ነው። ሁለቱ በፓስ የሚገናኙበት መጠን ማለት ነው። ከሃቨርትዝ 5.3 ፓሶች ይቀበል ነበር። ያኛው 2 ነው። 2ም አይሞላም 1.9 ነው። በሁለቱ መካከል ያለውም እንደዚሁ ለዮኬሬስ የሚያቀብለው ለሃቨርትዝ ከሚያቀብለው በእጥፍ ያነሰ ነው። ለዚህ ነው ይሄ በሁለቱ ተጫዋቾች መካከል ያለ የስታይል ልዩነትም ተፈጥሯል የሚባለው። አንደኛው እንግዲህ ሊያብራራው ከቻለ ይሄኛው ሊሆን ይችላል ሊያብራራው የሚችለው። ግን ሌሎችም መለኪያዎች አሉ። ለምሳሌ እሱ የሚጫወትበት ቦታ ደሞስ ኮንቴስትድ ስፔስ የሚባለው ነው። ብዙ ጊዜ በሎ ብሎክ ቡድኖችን ፔኔትሬት ለማድረግ የሚደረግ ነው። በቀደም ከኤቨርተን ጋር ያየነው በቃ የሲዝን ፓተርን ነው። በጠቅላላው ለአርሰናል ተጫዋቾች፣ ለአርሰናል የማጥቃት ተጫዋቾች፣ ለብዙዎቹ ትልልቅም ቡድኖች ትልቁ ፈተና ስለ ሪያል ማድሪድም ስንል ተመሳሳይ ነገር ነው የምንለው። ከኦሳሱና ጋር ከሄታፌ ጋር ከምን ጋር ተጫውቶ ጎል ማስቆጠር ሲያቅተው የሎ ብሎክ ቡድኖችን የመስበር ችግር አለበት እንላለን። ሲቲ በዚህ ውድድር ዘመን ለምሳሌ ምሳ ነጥብ የጣለባቸውን አንዳንዶቹን ጨዋታዎች ታይተሽ እንደሆነ በቅርብ ጊዜ ከቶተናም፣ ከኖቲንገም ፎረስት፣ ከዌስትሃም አይደል ሁሉም ላለመውረድ የሚጫወቱ ቡድኖች ናቸው። ግን ደረጃቸው ብቻ አይደለም የሚጫወቱበትን መንገድ በኮምፓክት ሼፕ ነው የሚጫወቱት፣ ሎ ብሎክ። ስለዚህ ምን እንላለን? አሁን በቀደም ከዌስትሃም ጋር በነበረው ጨዋታ 0.7 ብቻ ነው ኤክስጂ በክፍት ጨዋታ 24 ሙከራ አድርጎ፣ ግን አብዛኞቹ ኳሊቲዎች ሎ ኳሊቲ የጎል ዕድሎች ናቸው። ልክ እንደ ዌስትሃም በ5-4-1 ቅርጽ በጣም ዲፕ በሆነ የመከላከል ቅርጽ የምትከላከይ ከሆነ በጣም ኃይለኛ ኢማጂኔሽን ያስፈልጋል። ግን ይሄ ሁሉም ቡድኖች የሚያጋጥማቸው ችግር ነው። ለማጥቃት ተጫዋቾች ያለው ስፔስ ውስን ነው፣ በጣም ውስን ነው። ስለዚህ ይሄ እንደው ቡድኖች በሙሉ የሚቸገሩበት ነው። ሊቨርፑልንም ብዙ ጨዋታዎች ላይ ተመሳሳይ ነገር እንላለን። ሊቨርፑልም የሚቸገርባቸው ጨዋታዎች በቀደም አሁን ቶተናም የተጫወተበት ብሎክ በሁለቱ አጋማሽ ኦኬ ሊቨርፑል ጎል ሊቆጠርበት የሚችል ቡድን ነው ብለው ማመን እስኪጀምሩ ድረስ በቱ ባንክስ ኦፍ ፎር የ4-4-2 ኮምፓክት ሼፕ ነው የነበረው። በቂ ስፔስ አለ፣ ለሁሉም ተጫዋቾች ይሰራል። ይሄ ለአርሰናልም ይሰራል። ግን አሁን በዙሪያው ባለው የተጫዋቾች አይነት መቀየር ምክንያት ሰፈር እያደረገ ይመስላል። አሁን ይሄ ታክቲካል ምክንያት ነው፣ ፊዚካል ምክንያት አንስቻ ያለው፣ የሪትም ጉዳት አንስቻ ያለው፣ የፋቲግ ጉዳይ ብዙ ጨዋታ የመጫወትን ጉዳይ አንስቻ ያለው። አንድ ምክንያት ብቻ ነው ማለት አይቻልም። የምክንያቶች ጥምር ነው
የምክንያቶች ድምር ነው ለዛ የዳረገው የሚመስለው። ስለዚህ በ2023/24 የውድድር ዘመን ሳካ በቡድን ውስጥ የሾት ክሬቲንግ አክሽንስ የሚባሉ አሉ። ድሪብል በማድረግ ኳስ ይዞ ከገፉ በኋላ ፕሮግሬሲቭ ፓስ በማድረግ ይህንን በመሳሰሉት ነገሮች የጎል እድል የተፈጠሩባቸው አክሽኖች ውስጥ በመሳተፍ ሁለተኛ ነበር። ኦደጋርድ አንደኛ ነበር። 5.54 የሾት ክሬቲንግ አክሽንስ የሚባሉት ላይ ይሳተፍ ነበር። ብዙ ጊዜ ኦደጋርድን የአርሰናል ክሬቲቭ ኢን ቺፍ ምናምን እንለው ነበር። ቀጥሎ ሳካ ነው የነበረው። ሳካ 4.69 የሾት ክሬቲንግ አክሽን ውስጥ ይሳተፍ ነበር። በዚህ ውድድር ዘመን በሁለት ቀንሷል። ኦደጋርድ ግን በእጥፍ ነው የቀነሰው። ከ5.54 ወደ 2.7 ነው የወረደው። ስለዚህ የሳካ የሾት ክሬቲንግ አክሽን በ26% ሲወርድ የኦደጋርድ ደግሞ በ51% ነው የወረደው። ስለዚህ ኦደጋርድ ሲሰለፍም ከዛ የውድድር ዘመኑ መጀመሪያ ላይ ከገጠመው ጉዳት በጭራሽ በሙሉ ያገገም አይመስለኝም። ኦደጋርድም ቢሆን በሚሰለፍበት ጊዜ አብረው ሲሰለፉ በጣም ጥቂት ጊዜ ነው የሚሰለፉት። 10 ጨዋታ አብረው የተሰለፉ አይመስለኝም በዚህ የውድድር ዘመን። ግን ኦደጋርድ ሲመለስ እንደ አምነው አይነት ክሬቲቭ እንደ ካቻምነው ከዚህ በፊት እንዳየናቸው አይነት የመፍጠር ቁጥሮች ላይ አልደረሰም። በ2023/24 የውድድር ዘመን ለምሳሌ በሁለቱ መካከል የነበረው ጥምረት እንዴት ከፍተኛ እንደሆነ የምታውቂው 8.83 ጊዜ ፓስ ያደርግለት ነበር ኦደጋርድ ለሳካ። ኦልሞስት ወደ 10 የሚጠጋ ነው። ዘንድሮ አንደኛ ብዙ አልተሰለፉም፣ ሲሰለፉም ግን 3.3 ነው አቬሬጁ። የ63% መውረድ አለ እና መጨረሻ ላይ እግር ኳስ የኮምቢኔሽን አጫዋት ነው። ከሌሎች ተጫዋቾች ጋር እንዴት ነው የምትጣመሪው የሚለው የሚወሰንበትም ያ ጥምረት ነው የፈረሰው። ቡድኑን መጥፎ አላደረገውም። አርሰናል ዋንጫዎች ወስዶ የውድድር ዘመኑን የሚያጠናቅቅ ከሆነ የኢንዲቪጁዋል ተጫዋቾች ፎርም መውረድ ያን ያህል ላያሳስብ ይችላል። ግን ይሄኛው ሳምንት ደግሞ ኢንዲቪጁዋል ተጫዋቾች ጥሩ መጫወት ያለባቸው ሳምንት ነው። ምክንያቱም በአርሰናል ሲዝን ውስጥ ትልቅ ሳምንት ነው። ኤፍ ኤ ካፕ የሊግ ካፕ ፋይናል አለባቸው እሁድ ዕለት፣ የባየር ሌቨርኩሰን ጨዋታ አለባቸው። አሁን ማድዌኬ አንዱን ጨዋታ መጀመር ያለበት ይመስለኛል። ቢያንስ በቀደም ግራ ላይ ነበር ያስጀመረው። ስለዚህ በትክክል አሰስ ለማድረግ ያስቸግረኛል። ግራ የሚሆነው ቦታ አይመስለኝም። ሳካን ግራ ላይ ማጫወት እንደው ዘላቂ መፍትሄ እንደማይሆነው ሁሉ ስለዚህ ምን አይነት ውሳኔ ይወስናል የሚለውን እናያለን። ውድ ጊዜውን ለመቆጠብና ሕይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ዛሬ ምሽት ከሚደረጉ የሻምፒዮንስ ሊግ ጨዋታዎች ደግሞ ነገ በተመሳሳይ ሰዓት እንገናኛለን። መልካም ጊዜ ይሁንላችሁ።